ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 1 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ፋኖ ጥያቄዎቻቸውን በሰልፍ ጭምር እያቀረቡ ላሉት የጤና ባለሙያዎች ጥሪ አቅርበዋል። በወሎ ጎጃምና ጎንደር ቀጠናዎች እየተካሄደ ያለው ውጊያ አሁንም ተጠናክሮ የቀጠለ ሲሆን የአማራ ብልጽግና ባለስልጣናትም ከመከላከያው ጋር እንዲዘምቱ ተብሏል። ዝርዝር የጦር ግንባር መረጃዎችን ይዘናል። መብራት ያላበራ እቀጣለው ሲል በእነ አዳነች አቤቤ የሚመራው የአዲስ አበባ አስተዳደር መዛቱ እያነጋገረ ነው። ትሰሙታላችሁ። የታደሰ ወረዳ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል አሳውቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ፋኖ ጥያቄያቸውን በሰልፍ ጭምር እያቀረቡ ላሉት የጤና ባለሙያዎች ጥሪ አቀረበ። ሰሞኑን ሰላማዊ ሰልፍ ማድረግ ላይ ለሚገኙ የጤና ባለሙያዎች መሰረታዊ ለውጥ ለማምጣት ኑ በጋራ እንታገል ሲል የአማራ ፋኖ በወሎ የጤና መምሪያ ኃላፊ ጥሪ አቅርበዋል። የሕክምና ባለሙያዎቹ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት የሚለውጡት ነገር አይኖርም ሲል ኃላፊው ጨምሮ ገልጸዋል። የሕክምና ባለሙያዎች ከሰሞኑ በተለያዩ የአገሪቱ ክፍሎች መብላት አልቻልም ራበን በሚል ወርሃዊ ደሞዝ እንዲጨመርላቸው የሚጠይቅ ሰልፍ በማካሄድ ላይ ይገኛሉ። ይህንን የሕክምና ባለሙያዎችን እንቅስቃሴ አስመልክቶ በማህበራዊ ትስስር ገጻቸው ሀሳቡን ያሰፈረው የአማራ ፋኖ በወሎ ቤተ አማራ ጤና መምሪያ ኃላፊ ዶክተር አቡበከር ሰይድ የደሞዝና የጥቅማ ጥቅም ጥያቄን ብቻ በማንሳት ለውጥ ማምጣት የሚችል የጤና ባለሙያ የለም ሲል ተናግረዋል። በዲሞክራሲያዊም ሆነ በሰብአዊ እኩልነት የሚያምነው የአገዛዙ ስርዓቱ ሀገርን ከህዝቦቿ ቀምቶ እየበዘበዘ ነው ያለው ዶክተር አቡበከር ሆድ እንጂ ጭንቅላት በሌላቸው ሰዎች የሚዘወርን ስርዓት በጋራ ሆነን በቃ እስካላልነው ድረስ በየግል ጠይቀን አንዳች መፍትሄ ማምጣት አንችልም ብለዋል። ጥያቄያችሁ ትክክል አይደለም እያልኩ አይደለም፣ ነገር ግን የደሞዝ ጭማሪ ብቻ በመጠየቅ የሚመጣ ለውጥ እንደሌለ ለማስገንዘብ እንጂ ሲል የገለጸው የአማራ ፋኖ በወሎ የጤና መምሪያ ኃላፊው ጥያቄው ምላሽ ቢያገኝ እንኳን የሀገርና የህዝብንም ችግር የሚፈታ ባለመሆኑ ከጊዜያዊ እፎይታ የዘለለ ትርጉም አይኖረውም ሲል አብራርተዋል። ዶክተር አቡበከር አክሎም የሀገርና የህዝብ ችግር ሲፈታ የጤና ባለሙያዎችም ጥያቄ ትክክለኛ ምላሽ ያገኛል። እኔና ታጋይ ጓዶቼ ይህንኑ ቀድመን ስለተረዳን የህልውና ትግሉ ተዋናይ መሆን ችለናል ያለ ሲሆን ይህንን ጸረ ህዝብና ጸረ ሰላም እንዲሁም ጸረ እድገት የሆነን የአገዛዝ ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል ሁሉም የህክምና ባለሙያው የበኩሉን ድርሻ መወጣት አለበት ሲል አሳስበዋል። በመጨረሻም ዶክተር አቡበከር ሰይድ ችግራቸው አፋጣኝ ምላሽ እንዲያገኝ በሰላማዊ ሰልፍ እየጠየቁ ለሚገኙ የጤና ባለሙያዎች የኢኮኖሚ ህልውና ጥያቄያቸውን እንደግፋለን ያለ ሲሆን ዘለቄታዊነት ያለው መሰረታዊ ለውጥ ለማምጣትም ኑ በጋራ እንታገል ሲል ጥሪ አቅርበዋል። በወሎ ጎጃምና ጎንደር ቀጠናዎች እየተካሄደ ያለው ውጊያ አሁንም ተጠናክሮ የቀጠለ ሲሆን የአማራ ብልጽግና ባለስልጣናትም ከመከላከያው ጋር እንዲዘምቱ ተብለዋል። ፋኖ ወጣቶችን ባለሽርጡ ክፍለ ጦር አረሪት ከተማን ተቆጣጠረ። የአማራ ፋኖ በወሎ ቤተ አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር 1 ስር በአርበኛ እንድሪስ ጉድሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚሊሻ ኃይልንና ወዳደር ሚሊሻን ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሩ ወረዳ 25 ቀበሌ አረሪት ከተማን ሙሉ ለሙሉ በመቆጣጠር ቀጠናውን ተረክበዋል። ግንቦት 1 2017 ዓ.ም ከጧቱ 12 ሰዓት የከተማውን መውጫና መግቢያ በሮች ወጥሮ በመያዝ አድማ ብተናና ሚሊሻዎችን ሙትና ቁስለኛ ማድረግ ተችሏል። በዚህ አውደ ውጊያ የአድማ ብተናና የሚሊሻ ኃይል የነበረበትን ካምፕ ትቶ ወደ ሐራ ከተማ ሲሸሽ በርካታ አልባሳት፣ የደረት ትጥቆችና ሬሽን ተማርከዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጸዋል። በጎጃም ቀጠና ትናንት ሚያዝያ 30 2017 ዓ.ም የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ብርጌድና ሻለቆች ከቀኑ 9 ሰዓት ላይ ባደረጉት ጥምር ማጥቃት በአገዛዙ ጦር ላይ ከፍተኛ ቁሳዊና ሰብአዊ ጉዳት ማድረስ ችለዋል። 9 ጥቁር ክላሽ ብዛት ያለው ተተኳሽ፣ የወገብ ትጥቆችና ወታደራዊ ሻንጣዎች ተማርከዋል። የብልጽግና ጦር የማህበረሰቡን ትጥቅ አስወርዳለሁ ብሎ ከአዴት ተነስቶ ወደ አብካ ማርያምና ቦሻ
ሚካኤል በመንቀሳቀስ የማህበረሰቡን ቤት ሰብሮ በመግባት ዝርፊያ እየፈጸመ በነበረበት ወቅት የፋኖ ኃይሎች ደርሰው ድባቅ መተውታል። በተመሳሳይ በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የቢትወደድ አያሌው መኮንን ብርጌድ ባደረገው ድምሰሳ በርካታ የአገዛዙ ኃይል ሙትና ቆስለኛ ሆነዋል። በዚህ ውጊያ ሻለቃ መሪውን ጨምሮ በርካቶች ተማርከዋል። በሌላ በኩል በጎንደር ዙሪያ ወረዳ የተለያዩ ቦታዎች ከባድ ውጊያዎች ተካሂደዋል። ደጎላ፣ ምንዝሮ፣ ብርቧክስና ምንጫዬ በተባሉ አካባቢዎች በተካሄደው ውጊያ የፋኖ ኃይሎች በአገዛዙ ጦር ላይ ከፍተኛ ኪሳራ አድርሰዋል። በዚህ ከፍተኛ ትንቅንቅ በታየበት ውጊያ የብልጽግና ጦር ከፍተኛ ኪሳራ ያስተናገደ ሲሆን 56 ወታደሮቹ ሙት፣ 39ኙ ቁስለኛ ሆነዋል። በርካታ የነፍስ ወከፍ መሳሪያና ተተኳሽም አግኝተዋል። ድንዛዝና ደጓላ በተባሉ አካባቢዎች ታፍነው ለውትድርና ሊወሰዱ የነበሩ በርካታ ወጣቶችም በፋኖ ነጻ ወጥተዋል። ይህ ጀብዱ የተፈጸመው በአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦሩ እያደረገ ካለው ተጋድሎ በተጨማሪ የመዋቅር ሽግሽግ ማድረጉን ያሳወቀ ሲሆን ፋኖ ሙሉ ሰውን ዋና አዛዥ አድርጓል። ፋኖ ወርቁ ዘገየ የክፍለ ጦሩ ምክትል አዛዥ ሆኗል። ፋኖ ታድሎ ደሴ የክፍለ ጦሩ ህዝብ ግንኙነት ሆኖ ቀጥሏል። በምዕራብ ጎንደር ቀጠና ቋራ ሽንፋ ነብስ ገበያና አካባቢው ዙሪያ ከፍተኛ ወታደራዊ እንቅስቃሴ እንዳለ ተገልጿል። በዚህ በምዕራብ ጎንደር ቀጠና የሚንቀሳቀሰውን የሰሜን ምዕራብ እዝ የሚመራው ሌፍተናንት ጄኔራል ብርሃኑ በቀለ የቀጠናውን አመራሮች አብራችሁን ዝመቱ ብሏል። አብራችሁን ካልዘመታችሁ እድሜ ልካችሁን ስትዋጉ ትኖራላችሁ ማለቱም ነው የተሰማው። ሰራዊታችን ለቀጣይ ግዳጅም ጥሏችሁ ይወጣል ሲሉ ማስፈራራታቸውን የተገለጸው እነ ብርሃኑ በቀለና ብርሃኑ ጁላ ሰኔ 30 ድረስ በክልሉ ያለውን ውጊያ እንጨርሳለን ማለታቸው ነው የተነገረው። ይህ በእንዲህ እንዳለ በጥብቅ ሚስጥር እየተካሄደ ያለው የአማራ ፋኖ አደረጃጀቶች የአንድነት ውይይት አሁንም መቀጠሉ ታውቋል። ሆኖም በማህበራዊ ሚዲያ ላይ የተለያዩ አፍራሽና ጎጠኝነት የታየባቸው አስተያየቶች እየተሰጡ ነው። ሆኖም የአማራን ህዝብ ትግል እየመሩ ያሉት የፋኖ አመራሮች በመከባበርና የትግሉን ወቅታዊ ሁኔታ ባማከለ መልኩ ውይይቱን እያካሄዱ መሆኑም ተሰምተዋል። ስለሆነም እያንዳንዱ የትግሉ ደጋፊና የአማራ ህዝብ ከውይይቱ በኋላ የሚሰጠውን የመሪዎቹን መግለጫ በትዕግስት እንዲጠብቅ ጥሪ ተላልፈዋል። መብራት ያላበራ እቀጣለሁ ሲል በአዳነች አቤቤ የሚመራው የአዲስ አበባ አስተዳደር መዛቱ እያነጋገረ ነው። በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10 ሺህ ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማው አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታ ጥሎባቸዋል። በከተማዋ መንገድ ዳር የንግድ ስራ የሚሰራ ማንኛውም የንግድ ተቋም በቀኑ ክፍለ ጊዜ የሚያካሂደው የንግድ ስራ እንደተጠበቀ ሆኖ ዘውትር ማታ ከምሽቱ 12 ሰዓት እስከ ምሽቱ 3 ሰዓት ተኩል ድረስ የመቆየት ግዴታ አለበት። የንግድ ተቋሙ በምሽት ክፍለ ጊዜ የመግቢያ በሩን ዘግቶ አገልግሎት የሚሰጥ ከሆነ ደግሞ ክፍት መሆኑን የሚያሳይ በመብራት ወይም በኤሌክትሪክ የሚሰራ ምልክት በግልጽ የሚታይ ቦታ ላይ ማስቀመጥ እንደሚኖርበት በደንቡ ላይ ተደንግጓል። ከዚህ በተጨማሪ ተቋማቱ ያስገቡትን የውጭም ሆነ የውስጥ መብራት ከምሽቱ 12 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማብራት አለባቸው ተብሏል። በመንገድ ዳር የሚገኙ መኖሪያ ቤቶች ግን በተመሳሳይ የሰዓት ገደብ ውስጥ እንዲያበሩ የሚገደዱት የውጭ መብራት ብቻ እንደሆነ በደንቡ ላይ ሰፍሯል። በደንቡ ላይ የተጠቀሱት መንገድ ዳር የሚገኙ የአገልግሎት ሰጪ ወይም የንግድ ተቋማት የተጣለባቸውን ግዴታ ካልተገበሩ አሊያም የተደነገጉትን ክልከላዎች ከተላለፉ ከማስጠንቀቂያ ጀምሮ የንግድ ስራ ፍቃዳቸውን እስከ ማገድ የሚደርስ እርምጃዎችን የከተማዋ የንግድ ቢሮ እንደሚወስድ ታውቋል። ደንቡ ላይ ከተዘረዘረው የቅጣት ሰንጠረዥ ውስጥ ከፍተኛው ቅጣት 10 ሺህ ብር ሲሆን ዝቅተኛው ደግሞ 5 ሺህ ብር ነው። ከፍተኛውን የገንዘብ መጠን ሊያስቀጣ የሚችለው ጥፋት ከምሽቱ 3 ሰዓት ተኩል በፊት የንግድ ተቋሙን መዝጋት እንደሆነ በደንቡ ላይ ሰፍሯል። የህንፃዎቹ የፊተኛው ገጽ መብራት ወይም የፋሳድ ላይት ያለ መስቀል አሊያም ያለ ማብራት ቅጣቱ 5000 ብር ነው። በተጨማሪም ተቋማቱ ከምሽቱ 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ
የሚከፍሉት የቅጣት ገንዘብ 7000 ብር ነው። እና አዳነች አቤቤ ይህን ህግ ያወጡት ጎን ለጎን ህዝቡን ብልጭ ድርግም የሚል የመብራት አቅርቦት እያማረሩ ነው። በመሆኑም በየጊዜው የሚጠፋው የመስመር መብራት ግምት ውስጥ የገባ ባለመሆኑ ነጋዴውንና ነዋሪውን ለሙሰኛና ሌባ አመራሮቻቸው ሲሳይ ሊያደርጓቸው ነው። በመሆኑም በሌለ መብራት ካላበራችሁ እቀጣለው ማለት በቀጥታ ብሩን ስጡኝ ከማለት አይተናነስም ይላሉ አስተያየት ሰጪዎች። እንዲሁም በየጊዜው በሚጨምረው የመብራት ታሪፍ የተማረረውን ህዝብ ለኮሪደር ልማታቸው ሲሉ ብቻ ተጨማሪ ጫና እየፈጠሩበት ነው። የታደሰ ወረዳ አስተዳደር ዓላማው ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት የለውም ሲል አሳወቀ። ከማንኛውም የውጭ ኃይል የሚደረግ ዓላማውና ስትራቴጂካዊ ስልቱ ያልታወቀ ግንኙነት ተቀባይነት የለውም ሲል በሌፍተናንት ጄኔራል ታደሰ ወረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ገልጿል። ይህን መሰሉ ግንኙነት የትግራይ ክልልን መንግስት አልባ የሚያደርግ አደገኛ አካሄድ ነው ሲልም ጊዜያዊ አስተዳደሩ አቋሙን አሳውቋል። ጊዜያዊ አስተዳደሩ ይህን ያስታወቀው ወቅታዊ ጉዳዮችን በተመለከተ በትግራይ ኮሚኒኬሽን ጉዳዮች ቢሮ በኩል ዛሬ ከሰዓት ባወጣው መግለጫ ነው። የትግራይ ህዝብ ህልውናውንና ብሔራዊ ጥቅሙን ለማረጋገጥ ሰላማዊ የፖለቲካ ትግል እያካሄደ መሆኑን የጠቀሰው መግለጫው ዋናው ጥያቄው የፕሪቶሪያ ስምምነት ሳይሸራረፍ ተግባራዊ ይደረግ የሚል እንደሆነ አስገንዝበዋል። የትግራይ ክልል ጊዜያዊ አስተዳደር በጥቅምት 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ ከተማ የተፈረመው የግጭት ማቆም ስምምነት የፈጠረውን እድል ተፈጻሚ ለማድረግ በእንቅስቃሴ ላይ እንደሚገኝም ቢሮ በመግለጫው ላይ አመልክተዋል። የትግራይ ህዝብን ጥቅሞችንና መብቶች ለማስከበር እንዲሁም ከጦርነት ስጋት እንዲጠበቅ ለማድረግ ጊዜያዊ አስተዳደሩ እየሰራ መሆኑንም ቢሮው አክሏል። ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር የሚኖሩ ልዩነቶች ለመፍታት በሰላማዊና ህጋዊ መንገድ የተቻለውን ሁሉ ጥረት ማድረግ ተገቢ መሆኑንም መግለጫው አትቷል። ሆኖም ዓላማውና ስትራቴጂካዊ ስልቱ ያልታወቀ ከማንኛውም የውጭ ኃይል ጋር የሚደረግ ግንኙነት ተቀባይነት እንደሌለው ጊዜያዊ አስተዳደሩ ገልጸዋል። ከመርሆችና እምነቶች ውጭ ያሉ ማናቸውም የውጭ ግንኙነቶች ስህተት ብቻ ሳይሆን አደገኛም ናቸው ሲል ጊዜያዊ አስተዳደሩ በዛሬው መግለጫው አጽንኦት ሰጥቷል። የትግራይ ክልል ጊዜያዊ አስተዳደርን በአሁኑ ወቅት እየመሩ የሚገኙት ታደሰ ወረደ ስልጣኑን በተረከቡበት ስነ ስርዓት ላይ የፈረሙት የቃል ኪዳን ሰነድ እነዚህን መሰል ግንኙነቶችና እንቅስቃሴዎች እንዲቆሙ የሚያስገድድ ነው። ይህ ስምምነት በተፈረመ 2 ሳምንት ባልሞላ ጊዜ ውስጥ በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ጎራ ድጋፍ በመስጠት የሚታወቅ አክቲቪስት የኤርትራ መንግስት ፕሮፓጋንዳዎችን እንደሚያስተጋባ ከሚነገርለት አርቲስት ጋር በአካል መገናኘቱ መነጋገሪያ ሆኖ ቆይቷል። አወል ሰኢድ ከተሰኘው ኤርትራዊ አርቲስት ጋር የተገናኘው የትግራይ አክቲቪስት ሰብ ልፍአተይ ተስፋ በሚል ስያሜ በማህበራዊ ትስስር ገጾች የሚያቀርባቸው አወዛጋቢ ሀሳቦች የሚታወቀው ብርሃነ ገብረ ገርግስ ነው። በዛላምበሳ ከተማ የተቀረጸ መሆኑን የተነገረለት በብርሃነና በአወል መካከል የተካሄደው ቃለ መጠይቅ ሌተናል ጄኔራል ታደሰ የፈረሙትን የቃል ኪዳን ሰነድ የሚጥስ ነው የሚል ትችት ሲቀርብበት ቆይቷል። ቃለ መጠይቁን ያደረገው ብርሃነ ባለፈው ቅዳሜ ምሽት በመኖሪያ ቤቱ አቅራቢያ ቦምብ መፈንዳቱን በመግለጽ ድርጊቱ የግድያ ሙከራ መሆኑን በመጥቀስ ውንጀላ አቅርበዋል። ይህን ተከትሎ በትናንትናው ዕለት በፖሊስ ቁጥጥር ስር የዋለው ብርሃነ ዛሬ ሐሙስ መፈታቱ ተገልጿል። የትግራይ ፖሊስ ኮሚሽን ዛሬ በፌስቡክ ገጹ ባወጣው መግለጫ ብርሃነን በቁጥጥር ስር ያዋለው ህጋዊ የፍርድ ቤት ትዕዛዝ በማውጣት እንደሆነ ገልጿል። ከአቅም በላይ በሆነ ጫናም ለቅቄዋለሁ ብለዋል። ሌሎች የህወሓት አመራሮችና የጦር ጀነራሎችም ከኤርትራ ኃይሎች ጋር እየተገናኙ ነው በሚል ይወነጀላሉ። ህንድ ወታደራዊ የጦር ሰፈሮች ጥቃት ደርሶባቸዋል ብትልም ፓኪስታን እጇ እንደሌለበት ገለጸች። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አደርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር ሀገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኘው ፓታንኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፏን ገልጸዋል። በህንድ ቁጥጥር ስር በምትገኘው የካሽሚር በጃሙ ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና መብራት መቋረጡ ተዘግበዋል። የፓኪስታን የመከላከያ ሚኒስትር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ካዋጃ አሲፍ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችው ሙከራ ማክሸፏን አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን
ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱን ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍን ጥሪ አቅርበዋል። በድንበር አካባቢ የሚፈጸመው ጥቃት የኒውክሌር ጦር መሳሪያ ባለቤቶቹን ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋት ፈጥሯል። ይህም ከሁለት አስርተ ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።